ውድ የሃሁ አካዳሚ ዩቲዩብ ቻናል ተከታዮቻችን በያላችሁበት ሰላም እንዴት ናችሁ? ሃሁ አካዳሚ በኦንላይን ትምህርት ቤት ሆኖ በማስተማር ላይ ይገኛል። የምናስተምራቸው የትምህርት አይነቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶችን ይጨምራል። በኦንላይን መማርና መከታተል የምትፈልጉ ከታች ባለው ስልክ ደውሉልን። የምናስተምረውም በኢሞ፣ በዋትስአፕ፣ በቴሌግራም እና እንዲሁም እናንተ የምትጠቀሙበት ሶሻል ሚዲያ ይሆናል። ደግሞ ይዘንላችሁ የመጣን ፊደላትን ከግራ ጀምረን ወደ ቀኝ እያነበብናቸው በደንብ አልያዘን ወይም ደግሞ አልሸመደደን ካሉ ሌላኛው እንይዛቸዋለን ወይም ደግሞ አጭር መያዣ ሜትድ ይሆናል ብለን ያሰብናቸውን ነው። መጀመሪያ ከቀኝ የመጀመሪያ ስራችን ከግራ ወደ ቀኝ አንድ ባንድ ማንበብ ሁሎችን። ከዛ እንደዚህ አንበን ከጨረስን በኋላ ደግሞ ባጭሩ ለመያዝ ወይም ደግሞ እያንዳንዳቸውን ፊደሎች ለማወቅ የሚረዳን ከቀኝ ወደ ግራ እንደዚህ እያነበብን እንለማመዳለን ማለት ነው። ወደ ትምህርታችን ወይም ደግሞ ወደ ቪዲዮአችን ስንገባ እቺ የምናያት ጠ ነች። ጠ ጡ ጢ ጣ ጤ ጥ ጦ። ደግሜ ያነበዋለሁ። ጠ ጡ ጢ ጣ ጤ ጥ ጦ። አሁን ደግሞ ከቀኝ ወደ ግራ ወደዛም ስናነባቸው በአጭር ጊዜ ልንለያቸውና ቅርጻቸውንም ልናውቃቸው እንችላለን ማለት ነው። ጦ ጥ ጤ ጣ ጢ ጡ ጠ። እሺ አሁንም እደግመዋለሁ። ጦ ጥ ጤ ጣ ጢ ጡ ጠ። እሺ እቺኛቱ ደግሞ ጨ ነች። ጨ ጩ ጪ ጫ ጬ ጭ ጮ። አሁንም ደግሞ አለው ጨ ጩ ጪ ጫ ጬ ጭ ጮ። እሺ አሁን ደግሞ ከቀኝ ወደ ግራ ጮ ጭ ጬ ጫ ጪ ጩ ጨ። ጮ ጭ ጬ ጫ ጪ ጩ ጨ። እቺ ደግሞ ጠ ነች። ጠን ስናነብ በከንፈራችን የምናነባት ፊደል ነች። ጠ ปูጲ ጳ ጴ ጵ ጶ። ጠ ปูጲ ጳ ጴ ጵ ጶ። አሁን ያነበብነው ከግራ ወደ ቀኝ ነው። አሁን ደግሞ ከቀኝ ወደ ግራ ማለት ነው። ደግሞ የምናነበው ጶ ጵ ጴ ጳ ጲ ጱ ጰ። በድጋሜ ጶ ጵ ጴ ጳ ጲ ጱ ጰ። እሺ እቺ ደግሞ ጸ ነች። ጸ ሁለት አይነት ጸ ነው ያሉ። ባለፈው ሞክሸ ፊደላት ብለን እንደሰራ ናቸው። እቺኛዋ ጸ እና እቺኛዋ ጸ በቅርጽ ነው እንጂ የሚለያዩ ተመሳሳይ ድምጽ ነው ያላቸው ማለት ነው። ጸ ጹ ጺ ጻ ጼ
ጾ ጸ ጹ ጺ ጻ ጼ ጽ ጾ። ይችኛዋ ጰና ይችኛዋ ጸ የሚለያዩት በድምፅም ይለያያሉ፣ በቅርጽም ይለያያሉ። ይችኛዋ ጰ ከላይዋ ላይ ቅጽል አላት። ጸ ግን ከላይዋ ላይ ምን የላትም? ቅጽል የላትም። እሺ ከቀኝ ወደ ግራ ደግሞ ጾ ጽ ጼ ጻ ጺ ጹ ጸ ጾ ጽ ጼ ጻ ጺ ጹ ጸ ጹ ጸ። እሺ እችኛዋ ደግሞ እችኛዋም ጸ ነች። እችኛዋም በዛ ተመሳሳይ ነው የምናነባት ማለት ነው። ምንም ልዩነት የላትም በቅርጽ ካልሆነ። እሺ ጸ ጹ ጺ ጻ ጼ ጽ ጾ ጸ ጹ ጺ ጻ ጼ ጽ ጾ። እሺ አሁን ደግሞ ከቀኝ ወደ ግራ ማለት ነው። ጾ ጽ ጼ ጻ ጺ ጹ ጸ ጾ ጽ ጼ ጻ ጺ ጺ ጹ ጸ። እች ደግሞ ፈ ነች። ፈ ፉ ፊ ፋ ፌ ፍ ፎ ፈ ፉ ፊ ፋ ፌ ፍ ፎ ፎ ፍ ፌ ፋ ፊ ፉ ፈ ፎ ፍ ፌ ፋ ፊ ፉ ፈ። እች ደግሞ አ ነች። አ አ ኡ ኢ አ ኤ እ ኦ አ ኡ ኢ አ ኤ እ ኦ ኦ እ ኤ አ ኢ ኡ አ ኦ እ ኤ አ ኢ ኡ አ። እሺ እችኛዋ ደግሞ ሀ ሀ ሀ ሁ ሂ ሃ ሄ ህ ሆ ሃ ሁ ሂ ሃ ሄ ህ ሆ። እሺ ከቀኝ ወደ ግራ ደግሞ ሆ ህ ሄ ሃ ሂ ሁ ሃ ሆ ህ ሄ ሃ ሂ ሁ ሃ። እሺ አሁን ከቀኝ ወደ ግራና ከግራ ወደ ቀኝ አንብበን ጨረስን። አሁን ደግሞ ከላይ ወደ ታች እየደጋገምን እናየዋለን። ከላይ ወደ ታች ጠ ጨ ጠ ጸ ጸ ፈ አ ሀ። ረጋ ብዬ ነው የማነበው። ጠ ጨ ጰ ጸ ጸ ፈ አ ሀ። ሁለተኛ ፊደሎች ደግሞ ኡ
ሚል ድምፅ አላቸው። ጡ ጩ ጡ ጹ ጹ ፉ ኡ ሁ ምን ሚል ድምፅ አላቸው? ኡ ሚል ድምፅ አላቸው። እስቲ በድጋሚ እናንበው። ጡ ጩ ጡ ጹ ጹ ፉ ኡ ሁ ቅጽላቸውንም ስናይ ሁሎች የት ነው? ከጎን ከጎን ከታችም ያልሆነ ከላይም ያልሆነ መካከል ላይ ከጎን ከጎን አላቸው ማለት ነው። ማንኛውም የሁለተኛ ፊደሎች ቅጽላቸው የሚሆነው ከየት ነው? ከጎን ከጎን። ያው እነዚህንም ስናይ በሙሉ ቅጽላቸው ከየት ነው? ከጎን ነው ማለት ነው። እሺ ይህ ደግሞ ሶስተኛ ፊደሎች ደግሞ ቅጽላቸው ከየት ነው? ከታች እግራቸው ላይ መጨረሻ ላይ ሸፈፍ ያለ ቅጽል አላቸው ማለት ነው። ጢ ጪ ጲ ጺ ጺ ፊ ኢ ሂ ጢ ጪ ጲ ጺ ጺ ፊ ኢ ሂ። እሺ አራተኛ ፊደሎች ደግሞ በግራ በኩል እግራቸው አጠር አጠር ይላል ማለት ነው። ድምጻቸውም የሶስተኛዎች ኢ ሚል ድምጽ ሲኖራቸው፣ አራተኛዎች ደግሞ አ ሚል ድምጽ ይኖራቸዋል። አ ጣ ጫ ጳ ጣ ጻ ጻ ፋ አ ሃ። እሺ ጣ ጫ ጳ ጻ ጻ ፋ አ ሃ። አምስተኛ ፊደሎች ደግሞ በቀኝ በኩል ከታች እግራቸው ላይ ምን አላቸው? ቀለበት አላቸው ማለት ነው። ይኸው ሙሉዎችን ስናይ ቀለበት ናቸው ማለት ነው። ምን ናቸው? ቀለበት ናቸው። ይኸው ጤ ጬ ጴ ጼ ጼ ፌ ኤ ሄ ኤ ሚል ድምፅ አላቸው ማለት ነው። ኤ ሚል ድምፅ አላቸው። እናያቸው እስኪ ጤ ጬ ጴ ጼ ጼ ፌ ኤ ሄ። እሺ አምስተኛ ፊደሎች ደግሞ የተለያየ ቅርጽ አላቸው፣ ግን አብዛኞቹ ከላይ ወደ ቀኝ በኩል ሸፈፍ ያሉ ይሆናሉ ማለት ነው። ግን የተለያየ ቅርጽ ነው ያላቸው። ጥ ጭ ጥ ጽ ጽ ፍ እ ህ ጥ ጭ ጥ ጥ ጽ ጽ ፍ እ ህ ህ። ሰባተኛ ፊደሎች ደግሞ በውጭ በኩል እግራቸው ያጥራል ማለት ነው። ወይም ደግሞ በቀኝ በኩል ምን ይላል? እግራቸው ያጥራል። ወይም ከላይ ካናታቸው ቀለበት ይኖራቸዋል ማለት ነው። ከላይ ቀለበት ይኖራቸዋል። ስናነባቸውም ኦ ሚል ድምፅ አላቸው ማለት ነው። ጦ ጮ ጶ ጾ ጾ ፎ ኦ ሆ ጦ ጮ ጶ ጾ ጾ ፎ ኦ ሆ። እሺ እንደዚህ ያደረጋችሁ ተለማመዱ። ለመያዝ ወይም ደግሞ ይመቸናል በምትሉት የአነባብ ዘዴ እያነበባችሁ ያዙ። እኛ ለመያዝ በአጭር ጊዜ ለመረዳት የተሻለ ዘዴ ይሆናል ብለን ባሰብን የሰራንላችሁ። ለዛሬ ይዘንላችሁ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ በኦንላይን መማርና መከታተል የምትፈልጉ ከታች ባለው ስልክ በቴሌግራም በኢሞ በዋትስአፕ ደውሉልን። ለጊዜው ለዛሬ ይዘንላችሁ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ